أبرام أبرام مش መታየት አለበት ሲጀመር አብራም ይሄንን ሁሉ ነበር መፈራው ነው አብራም ወይኔ ወንድሜ አረበናት ወይኔ ምን ይሻለኛል እኔ አረበናታችሁ ዳኒ አይለቀውም ካይ ወይ ሆስፒታል እንውሰደው ካለ ችግር የለውም እንውሰደው እዛም ቢሆን አይደለም ቆይ ለምን አናነሳ እሺ ስለሚዞር ቆይ እንዲረጋጋ አይ ቆይ እንዲረጋጋ እኮ ነው እስኪ ከለቀቀው ካልተረጋጋ ቤት እኮ ነው ሜዳ ሩታ ከለቀቀው ብዬ ነው ትንሽ የነፋሰው ብዬ ነው ሰላም ሰላም ጋይስ እንዴት ዋላችሁ እንዴት አላችሁ እንዴት አመሻችሁ ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው ክብሩ ይስፋ ጋይስ ምን እየተካሄደ ነው እግዚአብሔር ሆይ ለአብራም ድረስለት እንደው ማንንም የለም እግዚአብሔር ሆይ አንተ ብቻ ድረስለት የኡነት ማንንም ሰው በአብራም ስሜት ላይ በአብራም ስም ላይ በአብራም ህመም ላይ እየቀለደ ነው ማናቸውም ዩቲዩበር የሆናችሁ ማናቸውም እየቀለዱበት ነው ልጁ ህይወት ላይ ማለት ነው ለምን ይታያል ደግሞ በዛ ላይ ሁላቸውም አብራም ከታመመ አብራም እዛ ሩታ ቤት ከገባ 15 ቀን ድፍን ነው ግን አንድ ሰው ለሱ የኡነት የሱ ነገር አሳስቦት ቪዲዮ እየሰራ ያለው ሰው የለም ሁሉም ሰው ለራሱ ጥቅም ለራሱ ገንዘብ ለማግኘት ነው ቪዲዮ እየሰራ ያለው ይሄ ልጅ አሁን መውደቅ ደረጃ ላይ ደርሷል አይታችኋል ህመሙ ከብዶት ማለት ነው በቃ በጭንቀት ብቻ መናገር አልቻለም ታስሯል አንደበቱ ሁሉ ነገር ታስሯል ወንድም ተብዮ ማለት ነው ሁለታቸውም ዴብና ኤፍሬም ማለት ነው ሁለታቸው መድኃኒዓለም አባቴ ገደል ያስገባቸው እነዚህ አስመሳዮች ማለት ነው ሁለት ወንድማሞች ናቸው ልጁን እየገደሉት ያሉት ከሩታ ጋር ተባብረው ማለት ነው ሄርሜላ ለነሱ ምን እንዳደረገች መድኃኒዓለም ያውቃል ማን የማን ነፍስ እንደገደለች አላቅም ሄርሜላ ጋር እንዳይሆን ብሎ የሆነ ነገር ጠንስሶ ዴብና ኤፍሬም ማለት ነው እንደዚህ ያደረጉት ያሉት ዴብና ኤፍሬም ናቸው አብራም ከሞተ ማለት ነው እግዚአብሔር አያደርገው እንጂ ዴብና ኤፍሬም ናቸው ሁለታቸው ናቸው ይሄ ነገር ያደረጉት ያሉት ካያችሁት ማለት ነው እኔ ሁሉ ጊዜ ዴብና ያለው ዴብ ካሜራ ላይ አንድ ቀን ካሜራ በስተክክል አይቶ አያውቅም አንድ ቀን ለምሳሌ ትልቅ ሰው ነው የልጆች አባት ነው ሁሉ ነገር ጠንቅቆ ያውቃል ግን በዚህ ልክ ማስመሰል በኢየሱስ ስም አረ ይገርማል የኡኒቴ ነው መላችሁ እኔ ማለት ነው በዴብ ሁሉ ጊዜ ይቃጠላለሁ እናንተ ለምሳሌ አሁን ቲክቶክ መንደር ላይ የሱ ቪዲዮ እያሽከራከራችሁ ያላችሁ ሰዎች መዳኒያል ልቦና ይስጣችሁ ምን ስላደረገ ነው የሱ ፎቶ የሚፖስቱት እናንተ ምን አደረገ እሱ እኮ እያስመሰለ ነው እናንተ ቢገባችሁ ማለት ነው አብርሃም አንድ ፈጣሪ ሁለተኛ ቡዜ ማንንም የለም ሌላ ሰው አያችሁ አይደለ ቪዲዮ ላይ ምን እንደተባለ ዴብ ማለት ነው እኔ ፖሊስ ጣቢያ ሄጄ ምን ነው ማለት ምችለው እነዚህ ልጆች ባል ከመቼ ወዲህ ነው ደግሞ ሩታና አብራም ባልና ሚስት የሆኑት ጋይስ ጉድ እኮ ነው አሁን 10ኛ ወር ያዘው ከተፋቱ በኋላ ሩታ እኮ ለማውለጃው ማለት ነው ገና 2 ወር ባለው ሰዓት እኮ ነው የተፋቱት ምንድነው እዚህ ጋር ሚዲያ ላይ እኮ ነው የነሱ ነገር ሁሉ ሃይሚ እኮ ማነች ሄርሚ ይቅርታ ሃይሚ አልኩት ሄርሚ ማለት ነው ለአብራም ቤተሰብ ክብር ስላላት ነው እንጂ ዝም ያለችው ሩታን እኮ መጀመሪያ ቀን ካርቸሌ መስገባት ትችላለች ማሳሰር ማለት ነው መፍት አላት ሩታ ምን መፍት የላትም የልጁ አባት ነው ኦፍ ኮርስ የልጁ አባት ስለሆነች ደግሞ አሰቃዩ እንደዚህ አድርጊ አስረስ አስቀምጪ የሚል ማንንም ህግ የለም ሄርሜላ ሙሉ መፍት አላት በአብራም ላይ ለምን በሚዲያ ፊት ነው ተንበርክኮ እወድሻለሁ አፈቅርሻለሁ ብሎ ቀለባት ያደረገላት ለነገ ደግሞ ካንቺ ጋር ነው መኖር የምፈልገው ብሎ እንደው አንገቴ ላይ ቢላ ቢቀመጥ ከሩታ ጋር መኖር አልፈልግም ብሎ እሷን መርጦት ከሷ ጋር እየኖረ ያለው አብርሃም ነው ገብቷቸዋል ሩታ ደግሞ እዚህ ጋር ግዴታ ከኔ ጋር ካልሆንክ ብላ ማስገደድ ማፍት የላትም ለምን ሚስቱ አይደለችም ተፋቱ ማፈታት ብቻ ሳይሆን ሀታ ስለ ንብረትም ደግሞ ከሳ ነበረች ቡታጅራ ባለው ሰዓት የነሱ ቪዲዮ ማትከታተሉ ከሆነ አሁን እንደገና እንደ አዲስ ገብታችሁ እዩ እዚህ ጋር መታችሁ የምትሳደቡ ሰዎች ማለት ነው ሲቀጥል ደግሞ አንድ ወንድ ልጅ ከተፋታ በኋላ እሱ ሌላ ሴት ጋር ሄዶ ሌላ ሴት ገላ ከለመደ በኋላ እኔ
እንደምንም ብዬ አስሬ በመድኃኒት አደንዝዤ አላደርጉም። ከሩታ ምንድነው እየተማራችሁ ያላችሁ ሰዎች እግዚአብሔርን እስቲ ንገሩኝ። እህቶቼ እዚህ ጋር ኮሜንት ላይ እስቲ ያስቀምጡልኝ። ከሩታ ምን እየተማራችሁት ነው? አሁን ለምሳሌ ባሎቻችሁ የፈለገ ሴት ጋር ተኝቶ መጥቶ ትቀበላላችሁ ማለት ነው? ይሄ ነው የእናንተ ህይወት? ይሄ ነው? እኔ አይደለም ከሌላ ሴት ጋር ሄዶ መተኛት ሰላምታ እንኳን ቢሰጥ ተመልሼ ወደ ቤቴ አላስገባም። እኔ ቤቱን ለቅቄ ወጣለሁ እንጂ እንዴ ምን ማለት ነው? ምን እየተማራችሁት ነው? እስቲ አስረዱኝ ጌታን ማለት ነው። እና ይሄንን ቪዲዮ እስቲ አይተን ደግሞ እንፈርዳለን ማለት ነው። ፈጣሪ ሆይ ትግስት ውስጥኝ እግዚአብሔር አምላኬ ሆይ ለአብርሃም እንደው ሰው ላክለት። ከዚህ ነገር ማስወጣት የሚችል ሰው የለው፣ ማንም የለም። ሄርሚ ከሆነች ወይኔ ጉዴ ፈላ እያለች እጇ ነው እንትን የምታደርገው እንጂ ምንም ማድረግ አልቻለችም። ያችኛዋ ከሆነች ምላሰኛ ናት። ቡዜ ከሆነች አቂም የላትን። ሌላው ሰው ሁሉ አንድ ጎን ነው። ዴብና ኤፍሬም ሩታ አንድ ናቸው። ምንም በእነሱ ላይ ነው ሁሉም ነገር እየተደረገ ያለው። እነሱ ናቸው ተመካክሮ፣ ሶስታቸው ተመካክሮ እያደረጉ ናቸው። አስመሳይ ዴብ የሚባል ሰውዬው ማለት ነው። አስመሳይ ሰማኙ ልተነስ አንተ አንቺ ነሽ እንደዚህ ያደረገችው። ወይኔ ሄርሚ እንዳትወርድ ፈርቻለሁ። እግዚአብሔር አምላክ ይርዳሽ። ኧረ እባክሽ ሰማይ ቤት ቆይ ብድግ አድርጉልኝ አንዴ። ይሄ ሁሉ ሩታ ያንቺ ጦስ ነው። እሺ አንቺ ባልሽ እንዳልሆነ እያወቅሽ ምላሰኛ ስለሆነሽና ጉልበተኛ ስለሆነሽ በዚህ ልክ ደረጃ አብርሽን ማሰቃየት ጥሩ አይደለም። እሺ እኛ ሴቶች ካንቺ ምን እየተማረ ነው? እሺ ከተፋታን በኋላ ባሎቻችን ግዴታ ከኔ ጋር ካልኖርክ ብለን ሌላ ሴት ጋር ሄዶ እንደፈለገ ከሆነ በኋላ እኔ እሱን በመድኃኒት አደንዝዤ የፈለኩት ነገር አድርጌ ሞቼ ነው እንዴ? ሞቼ ነው? አላደርግም። እግዚአብሔርን አላደርግም። ግን ከሩታ ምን እየተማራችሁት ነው? እኔ የእውነት እኔ ግራ ነው የተጋባሁት። ጌታን ለባሏ ቤተሰብ ክብር የላትም፣ ለባሏ ወንድሞች ክብር የላትም፣ ለባሏ እህቶች ክብር የላትም። ምንድነው ሩታ? ቆይ አንቺ እያስተማርሽ ያለሽው? እኛ እኮ እኔ በበኩሌ አሁን ለባሌ ቤተሰብ ጎንበዝ ብዬ በሩቅ ማለት ነው እነሱ ባለፉበት መንገድ ላይ እኔ አላልፍም። በሩቅ ማለት ነው ጎንበዝ ብዬ ነው ማልፈው። ቀና ብዬ አላችሁም። ሲጀመር አንድ ቤት ውስጥ ሆኜ ከነሱ ጋር አንድ ወንበር ላይ እነሱ የተቀመጡት ወንበር አጠገብ እኔ አልቀመጥም። ክብር ሰጣችኋለሁ። ግን ቡታጅራ ተወላጆች ምን እያስተማራችሁት ነው ሚዲያ ላይ እንዴ? ወንድ ላይ ወንድ መደረብ፣ ሴት ላይ ሴት መደረብ፣ ይሄን ደግሞ እንደፈለገ ሆኖ ከመጣ በኋላ መቀበል ምንድነው እያስተማራችሁት? ወንድም በወንድም ላይ መነሳት እንዴ? አብርሃም አሁን ሄርሜላ ስለመረጣት እናንተ ማለት ነው እናንተ ማነች ሩታና ኤፍሬም ዴብ ምንድነው የሚያቃጥላችሁ? ማን ነፍስ ነው ያጠፋችሁ? ሄርሚን የመሰለች ሴት ከእናንተ ቤተሰብ ጋር ስለተቀላቀለች ፈጣሪ ማመስገን አለባችሁ። እቺ የዋ ምስኪን ፈጣሪን የምትፈራ ለሃይማኖቷ ለቤተሰቧ ክብር ያላት እናንተ ናችሁ። ሲጀመር ካሜራ ላይ እንድትወጣ ያደረጋችሁት እሷ ሲጀመር ካሜራም አትፈልግም። የራሷ ስራ የራሷ ተከብራ የምትኖር ሴት ናት። አስመሳዮች ቡዜ ብቻ እግዚአብሔር እርዳሽ፣ እግዚአብሔር እርዳት። የእውነት ዳኒ ደግሞ በዚህ አጋጣሚ በጣም እናመሰግናለን። እግዚአብሔር አምላክ የእውነት ጤና ይስጥክ። በጣም ነው ምናመሰግነው። የእውነቴ ነው የምላችሁ። ወንድም በወንድም ላይ በዚህ ልክ ደረጃ ጉርጋድ እየቆፈረ እሱ ግን ባለው አቅም እየታገለ ነው፣ ያቅሙ እያደረገ ነው። አያችሁት? ሚላሰኛ ሴትና እግዚአብሔርን እኔ ምንም ልል አልችልም። ግን የሩታ ነገር በጣም ይገርማል። በኢየሱስ ስም እንዴ ከተፋቱ እኮ እናንተ አሁን እኮ 9ኛ ወር ሆኗል። ስለ ንብረት ደግሞ ቡታጅራ ተከራክሮ ጋሽዬን ለምኖት እምቢ ብላ እኔ ከሱ ጋር ለመኖር ሐሳብ እቅድን የለኝ ብላ ስለ ንብረትም ጨርሶ ፈራርሞ ሁሉ ነገር ያለቀለት ጉዳይ ላይ ዛሬ ደግሞ አይኗ በጨዋ ጥፋ ባሌ ነው። የምን ባልሽ ነው? በጌታ በኢየሱስ ስም አረ እግዚአብሔር ልቦና ይስጥሽ። የእውነት ሼም ነው፣ ሲጀመር ሼም ነው። አረ በጌታ ስም ምንድነው እየተካሄደ ያለው ጋይስ? አረ የነሱ ነገር አያልቅም። እሺ አያልቅም። ብቻ ሄርሚ እግዚአብሔር አምላክ ይርዳሽ የኔ ውድ። ትወርቃለች ብዬ በጣም ፈርቼ ነበርኩ። ጌታ መኪና ውስጥ ደግሞ እንዳትደክም ፈርቻለሁ። ኳላ እያየች ናት የሄደችው። እግዚአብሔር ካንቺ ጋር ይሁንልሽ። አይዞሽ፣ ይሄን ቀን ያልፋል።
እግዚአብሔር አለልሽ አይዞሽ በርቺ እኛ ከጎንሽ ነን በማንኛው መንገድ አንቺ እውነተኛ ሴት ነሽ እውነተኛ አፍቃሪ ነሽ ክፋት ማታስቢ ለሰዎች ደግ የምታስቢ በቃ በጣም በጣም መልካም ሴት ነሽ ስለማቅሽ ነው ደግሞ በዛ ላይ የምናገረው ማለት ነው እና ጋይስ በእናታችሁ ሰብስክራይብ አድርጉ አበረታቱኝ እወዳችኋለሁ መልካም አዳር ይሁንላችሁ ለአብርሽ እንግዲህ ጸሎት አድርጎላችሁ ሁላችሁም ዱአ አድርጉላችሁ መድኃኒዓለም ይርዳው መድኃኒዓለም ፈውስ ያደርግለት በጣም ከባድ ነው ነገሩ እግዚአብሔርን የኔ ወንድም ኤፍሬም ግባሽ በቃ ግባ ተናገርሽ ማን ግን አሩታ ግቢሽ እዚህ ጋር ያለው በቃ ሄሩ ለጊዜ በቃሽ ታርገው ቆይ አይደለም ቁጭ ብሏል እኮ አንዴ ተረጋግቷል እኮ እንደዚህ ሆኖ ልጅ ያለው አይጠጣው ትንሽ ምንድነው ሀሚ ጠጣው ሲጀመር ያንተ ስራ ነው ይሄንን ሁሉ ምንድነው የሚጠጣው መኪናውን ገብተን እንዳልኝ በእናትህ አንተ እንዴ ምንድነው የሚጠጣው ውሃ አብርሽ ምንድነው አብርሽ ሚለው መኪናው ገብተን እንዳውጣ በእናትህ አንተ አስወጣነ እንዴት ምን ማለት ነው ቆይ ደብ በዚህ ልክ ደረጃ ወንድሙ እሽሩሩ ማለት ኤፍሬምን ለምን እሽሩሩ ማለት አስፈልገ እናንተ ማለት ነው እዚህ ጋር ነጥብ መያዝ አለባችሁ የሆነቴ ነው የምላችሁ ደብ በዚህ ልክ ደረጃ ኤፍሬምን እሽሩሩ የሚልበት መንገድ የለም ጥርሱ እኮ ማራገፍ ይችላል ወንድሙ ነው አይደለ ሲጋ ኮኔ ወንድሙ ኮኔ ወንድምዮ በዚህ ልክ ደረጃ ታሞ እንደዚህ እስከ ወርቅ ድረስ እየጠበቀ ምንድነው ወንድምዮን እሽሩሩ የሚለው ኤፍሬምን ለምንድነው እሽሩሩ የሚለው ምክንያት አለበት ማለት ነው ምክንያት አለ ደብና ኤፍሬም ሩታ አንድ ናቸው አትሳሳቱ የእውነቴ ነው የምላችሁ ሲጀመር ያስታውቃል የደብ ፔስ አይታችሁ ማለት ያው በእንግሊዘኛ እንዳትተረጉሙ የደብ ፊት አይታችሁ ማውቅ ትችላላችሁ እያስመሰለ ነው ደብን ቲክቶክ ላይ ይርግጡት የእውነት ማለት ነው በኮሜንት ማለት ነው ከዚህ በኋላ ደብ እንዳትደግፉ ደብ አስመሳይ ነው እዚህ ጋር ምስኪን ቡዜ እና ዳኒ ሄርሚ ናቸው መድኃኒዓለም ይርዳችሁ የእውነት መድኃኒዓለም ይርዳችሁ በጣም ከባድ ነው